ሰላም ሰላም ቤተሰቦቻችን እንዴት ናችሁ? ይህ የቪዲዮ ኤዲቲንግ ሲሪሳችን ክፍል 11 ላይ ደርሰናል ማለት ነው። በዛሬው ቪዲዮአችን ከወትሮ ለየት ባለ ሁኔታ በአላይት ሞሽንስ በጣም ምርጥ የሆነ ሞሽን ግራፊክስ ቪዲዮ እንዴት እንደምንሰራ አንድ ባንድ ማሳያችሁ ይሆናል። ይህም ቪዲዮ እስከ መጨረሻው ከተከታተላችሁኝ ስለ ሞሽን ግራፊክስ ያላችሁን ኤክስፒሪየንስ በአላይት ሞሽን ብቻ ሳይሆን በአርቲፊሻል ኢንቴሊጀንስ እንዴት ልታዳብሩ እንደምችሉ ሁለት የምርጥ የሆኑ አርቲፊሻል ኢንቴሊጀንሶችን በሞሽን ግራፊክስ እንዴት እንደምትጠቀሙ በጣም አሪፍ የሆኑትን ሁለቱን ሪኮመንድ አደርግላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ እና ቪዲዮን ደግሞ ላይክ በማድረግ እንዲጀምሩ ይሁን። ይህ ለኛ በጣም ሳፖርት ስለሚያደርገን ማለት ነው። በበለጠ ሁኔታ እኛን ለማገዝ የምትፈልጉ ካላችሁ ቻናላችን ወይም ቪዲዮአችንን ሼር ኮምፕሊት ማድረጋችሁን እንዳትረሱ። ቀጥታ ወደ ቲዩቶሪያላችን እንሄዳለን። በዛሬ ቪዲዮአችን ሞሽን ግራፊክስ ቪዲዮችን እንዴት በአላይት ሞሽንስ በፕሮ መንገድ እንደምንሰራ አንድ ባንድ ማሳያችሁ ይሆናል። ጀስት ይሄ ቤዚክ ነገር ቢሆንም ወደፊት ለምትቀጥሉት የሞሽን ግራፊክስ ቪዲዮችን የምሰሩበት መሰረት ነው ብዬ ስለማስብ አንዳንድ ነገሮችን ማሳያችሁ ይሆናል። ቀጥታ ወደ አላይት ሞሽን እና ወደ ቲዩቶሪያላችን እንሄዳለን ማለት ነው። ቀጥታ ወደ ውስጥ እንገባለን። እዚህ ጋር ቀጥታ የሚገባላችሁ በሆም ነው። ነገር ግን በፕሮጀክት ያስመጣልኝ አንድ ምክንያት አለ። ኒው ፕሮጀክት የሚለው እዚህ ጋር ክሬት ያደረኩት ከዚህ በፊት ይህን ቪዲዮ ሰርቼ ነበረ። ያንን ደግሞ ደግመን የምንሰራው ይሆናል ማለት ነው። እስቲ ቪዲዮአችንን እንመልከተው። የምንሰራው ቪዲዮ እንደምታዩት ባር ቻርትን አሁን የምታዩትን ይሄን ሞሽን እንሰራለን ማለት ነው። ግራፊካሊ ማለት ነው። ያን የምንሰራው ደግሞ በአላይት ሞሽን ብቻ እንደምታዩት ይሄ በአላይት ሞሽን ብቻ የተሰራውን ይሄን ቪዲዮ ደግመን የምንሰራው ይሆናል ማለት ነው። ቀጥታ ወደ ፕላስ አይኮን እንነካለን። ከዚያም እዚህ ጋር የምታስተካክሉትን ነገሮችን ታስተካክላላችሁ ማለት ነው። እዚህ ጋር ኔሙን ልቀይር። ቤዚክ graphics motion ብለን እንጽፋለን። ይሄ ጀስት እንደ ለማሳየት ለኔ ለመረዳት ያክል ነው። እናም ክሬት ፕሮጀክት እንላለን። ከዚያም እንደምታዩት ምንም ሰከንድ የምታንቀሳቅሱት ነገር የለም። ጀስት ባክግራውንዱ ብቻ ነው የገባው። ፕላስ አይኮኗን እንነካለን። ከዚያም ሚዲያ ላይ የሰራውን ቪዲዮ የምናስገባው ይሆናል ማለት ነው። እቺን ወድቻ የሰራሁት ማለት ነው። የሰራነውን ይሄን እናስገባለን። እንደምታዩት ይሄን ነው። እኔ ለመስራት የፈለኩት 3 ሰከንድ ብቻ ነው። እርሱን እናጠፋለን ማለት ነው፣ ወይም ስትሪም እናደርጋለን። ከዚያም የራሳችን የምንሰራቸውን ቱሎችን እናስገባለን ማለት ነው። እዚህ ጋር ሬክታንግል ሼፕ ክሬት እናደርጋለን ማለት ነው። እዚህ ጋር እንደምታዩት ሁለት አይነት የሬክታንግል ሼፖች አሉ። ከላይ ያለውን አንጠቀምልን፣ ነገር ግን ከታች ያለውን ነው የምንጠቀመው። ይሄ በጣም ይሄን የምንጠቀምበት ምክንያቱ ጠርዙ የላይኛው የታጠፈ ነው እናም የታችኛው ቀጥ ያለ ነው። ይሄን ለመስራት ደግሞ አሪፍ የሆነው ሁለተኛ ላይ ያለውን ነው። ሬክታንግል ዋን የሚለውን እናስገባለን። ከዚያም ኤዲት ሼፕ ላይ እንገባለን። ዋይ አክሰሱን እዚህ ጋር ንጥቡ የተለያዩ ናቸው። እነርሱን ቁጥሩን ስንጨምረው ወደ ላይ ያድጋል ማለት ነው። ከዚያም ኤክስ አክሰሱን ደግሞ እንቀንሳለን። ከዚያ ሙቭ እንደ ትራንስፎርም ላይ ሄደን ኤክስ እንደ ዋይ አክሰሱን ትንሽ ይሄ እንደምታዩት ጠርዙ ኤክስ ዋይ አክሰሱን ትንሽ ከኋላኛው ጋር እኩል እናደርጋለን። ዋይ አክሰስ ላይ ታደርጋላችሁ፣ ጥግ ላይ ያለችው ማለት ነው። ትንሽ እንቀንሳለን። ስንቀንሰው ምን ያክል እንደሚሆን የምንመለከት ይሆናል። ሙቭ እንደ ትራንስፎርም ላይ ሄደን ስናየው እሺ ትንሽ ወደ ላይ ጠራ፣ ከዚያም ትንሽ ቀርታለች።
ቢያንስ 2 አካባቢ እናስገባለን። 61 ላይ ብናደርገው 361 አካባቢ ሙቭ እንደ ትራንስፎርም ላይ ስናየው አሁንም ትንሽ ይቀራናል። ከዚያም 63 ላይ ብናደርገው አሪፍ ነው። ከዚህም በላይ አንሄድም። ጀስት በጣም አሪፍ ነው። እናም ይሄን ደግሞ ሙቭ አድርገን መጀመሪያው ላይ እናደርጋለን። ከዚያም ሪሼፕ ላይ ሄደን ኤክስ አክስሱን ትንሽ እንቀንሳለን። 50 ላይ ብናደርገው ምን እንደሚመስል እናያለን። ሙቭ እንደ ትራንስፎርም ላይ ሄደን እኩል እናደርጋለን። ይሄ አሪፍ ነው። ምንም ነገር አናደርግም ከዚህ በላይ። ከዚያ ዱፕሊኬት እናደርጋለን። ዱፕሊኬት እስከ 5 ድረስ ዱፕሊኬት እናደርጋለን። ዱፕሊኬት ሌየር ለማድረግ እቺ የዱፕሊኬት ሌየሯን እንካለን ማለት ነው። እቺ እንደምታዩት ሾው የሚያደርገው ታባችንን ሾው የሚያደርገው እሱን ያያችሁ ታደርጋላችሁ ማለት ነው። በመጀመሪያ ማድረግ ያለብን ነገር ቢኖር ለእያንዳንዱ ቦታዎችን እናስይዛለን። ከዚያ እንቀጥላለን ማለት ነው። ሶስተኛው ደግሞ እንደዚያው ይሄ ቅርጾቹን በትክክል እንደሆነ የሚያስታውቅላችሁ ሁሉም በአንድ ላይ የመጀመሪያውን በትክክል ካደረጋችሁት እዛ ላይ መሰረት አድርጎ የሚያደርግላችሁ ይሄ ቀያዮቹ የእናንተን ስራ በትክክል እንድትሰሩ የሚያደርግላችሁ እንደ ማስመሪያ በሉት በየትኛው እንደሆነ ሜጀር ያደርግላችኋል ማለት ነው። እና ሙቭ እንደ ትራንስፎርም ላይ ሄደን ሁሉንም ላይክ እንደዚያው እናስተካክላለን ማለት ነው። ከአንድ ሬክታንግል ካስገባችሁ በኋላ እንደ ያኛው ቅርጾቹን እኩል እንድታደርጉ አማራጭ ይሰጣችኋል። እንደምታዩት ሻርፕ የሆኑ ሬክታንግሎችን ፈጥሬ ያለው ማለት ነው። ከዚያም ሁሉንም ሌየሮችን ራይት እናደርጋለን። ከዚያ ዱፕሊኬት 5 ሌየርስ የሚለው እንካለን። ከዚያም 5 ሌየሮችን እያንዳንዱ እንካለን ማለት ነው። በእያንዳንዱ ላይ እንደምታዩት አንዳንድ የተደራረቡ ናቸው እነኚህ አምስቶቹ። ከዚያም አንዳንድ ዘለን ማለት ነው ማርክ እናደርጋለን። እንደምታዩት አምስቱ ማርክ ሆነዋል። እናም ሙቭ እንደ ትራንስፎርም ላይ እዚህ ጋር ብቻል በጣም አሪፍ ይሆን ነበረ። ነገር ግን አምስቱን አንድ ላይ እናስጠጋለን። ይሄ ጊዜያችንን በጣም ይቆጥብልናል። እንደምታዩት ሁሉንም በአንድ ላይ ጨርሰናል። አምስቱን ከሰራን አይቀር ማለት ነው። እንደምታዩት ባክግራውንዱ ብቻ ነው ይሄ። ባክግራውንዱን ከሰራን ሁሉንም አንድ ላይ ኮሌክት እናደርጋለን ወይም ግሩፕ ማለት ነው። ግሩፕ እንሰራለን። የመጨረሻኛው ይሄን ቪዲዮ አነካም። ይህን ቪዲዮ ጀስት እናንተ ስትሰሩ ማውቅ ስኬል ለማድረግ ከፈለጋችሁ በቴሌግራም ላይ እለቅላችኋለሁ። እዛ ጋር አውርዳችሁ የራሳችሁን ቪዲዮ ስትሰሩ ስኬል ለማድረግ ይጠቅማችኋል ብዬ ነው። እናም ግሩፕ እናደርጋለን። እሺ አሁን ግሩፕ የሆነው መጥቶልናል። እናም ሌየሩን እንነካለን። ግሩፕ የሆነው ማለት ነው። ግሩፕ ለማድረግ ጀስት እዚህ ጋር ሌየሩን ከነካሹት በኋላ ተደጋጋሚ እዚህ ጋር ሁለቱን አንዱን አንድ ላይ ትነካላችሁ ማለት ነው። እስከ አስገባችሁት ድረስ ማለት ነው። እናም እዚህ ጋር ግሩፕ ሌየርስ የሚለው የመጀመሪያው ነው። ሁለተኛው እና ሶስተኛው የተለያዩ ነገሮች ናቸው። እናም ጀስት እሱን ግሩፑን እነካለን እስከ 3 ደቂቃ ድረስ እንዲሄድልን እናደርጋለን ማለት ነው። የመጀመሪያው ከታች በኩል ያለችውን እቺን እነካለን። ከነካም በኋላ እንወጣለን። ከ0 እስከ 3 ሰከንድ ድረስ ነው የምንሰራው። እናም አሁን ጀስት ይሄን ግሩፑን ዱፕሊኬት እናደርጋለን። ዱፕሊኬት ሌየር ብለን ደግሞ ለዚያ ግሩፑ ከለር እንቀይራለን ማለት ነው። ከለር እንደ ፊል የሚለው እነካለን።
በመሃል ላይ ያለችው ከለሯ ናት። እሷን ደግሞ ከለሩን ጀስት ይሄ ይሻለናል ብዬ አስባለሁ። ከዚያም እንወጣለን። እንደምታዩት ገብቶልናል። ከዚያ እነኚህ ቁጥሮችን እንጽፋለን ማለት ነው። እዚህ ጋር ግሮዝ ሲያደርግ የምናደርጋቸው ነገሮችን ሊያስቸግረን ይችላል። ነገር ግን አንድ ጊዜ እንሰራለን ማለት ነው። ቢያስቸግርንም ጊዜ እስካላቸው ድረስ የትኛው ነገር ምንም አይሆንም ብዬ አስባለሁ። የመጀመሪያም 95% ልበል ማድረጋቸው ነገሮች የተለያዩ ቢሆኑ አሪፍ ነበረ። ነገር ግን ከሰራሁኝ አይቀር በዚያ ላይ ተመርኩዤ ብሰራ ይሻላል። ራይት ብለን እንወጣለን። ነገር ግን ከለሩና እዚህ ጋር ፒቱን እንጨምራለን። 70 ምናምን አካባቢ 72 አካባቢ በቂያችን ነው። እናም ከዚያ ሙቭ እንደ ትራንስፎርም ላይ ሄደን ያን ደግሞ ሙቭ እናደርጋለን ማለት ነው። ዘዳክሱን ወይም ዘዳክሱን ጭንን ትራንስፎርም ላይ ሄደን እንቀንሳለን። ይሄን ትራንስፎርም ነው ብዬ ከዚህ በኋላ ነው ምላችሁ። ሙቭ ላይ ሄደን ደግሞ ኤክስ አክሲሱን እና ዋይ አክሲሱን እንቀንሳለን። ትራንስፎርም ላይ ሄደን ደግሞ እንቀንሳለን ከእነርሱ ጋር እኩል እንዲሆንልን ማለት ነው። ሙቭ እንደ ትራንስፎርም ላይ ሄደን እንቀንሳለን። እንደምታዩት እኩል ሆኖልናል። ከዚያም እዚህ ጋር የምናስገባው ሌላ ነገር አለ። እርሱም ምንድነው? ኤዲት ቴክስት ላይ ሄደን ደግሞ ፎንቱን እንቀይራለን። አድዋሴንስ ቡል የሚለውን መርጫለሁ። እርሱ አሪፍ ባይሆንም ቢሆንም ግድ አይሰጠኝም። እናም እርሱን ሌሩን ማርክ ካደረኩኝ በኋላ እስከ መጨረሻው እንዲሄድ እናደርጋለን። ከዚያም ለዚያ ደግሞ ኢፌክት እንጨምራለን ማለት ነው። አድ ኢፌክት ብለን እዚህ ጋር የምናስገባቸው በቴክስት ውስጥ እነኚህ ያሉ። ከዚያም አይ ሜቲንግ ነምበሪንግ ካውንት እንጀምራለን ማለት ነው። ካውንት አፕ የሚለው እንጫናለን። ኪውክ ካውንት አፕ የሚለው ሁለተኛ ላይ ያለው እንጭናለን ማለት ነው። ከዚያም እዚህ ማልቲፕሌይ የሚለው ላይ ሄደን እዚህ ጋር እስከ የት ድረስ ይሁን የሚለውን ኬ ፍሬሙን ወደኋላ እንመልሳለን ማለት ነው። ኬ ፍሬም ማለት በቀላሉ በመጀመሪያው ሰከንድ እና እዚህ አንድ 00 ሰከንድ አለ አይደል? እስከ 10 ሰከንድ ላይ ያለው ይሄ ጋፑ ምን ያክል እንቅስቃሴ ይኑር የሚለውን ይወስንላችኋል። ጀስት ካልገባላችሁ በኮመንት ጠይቁኝ። በምሰራቸው ስራዎች ላይ በቀጣይ ቪዲዮአችን ላይ በዲቴል የምናያቸው ነገሮች ስለሚሆኑ ማንም ሰው ኮመንት የሚያደርግልኝ የለም። ጀስት እንቀጥላለን ዝም ብለን። ከዚያም ዱፕሊኬት እናደርጋለን። ይሄኛውንም ደግሞ ዱፕሊኬት እናደርጋለን እስከ ሶስተኛ ዱፕሊኬት የመጨረሻ አራተኛ ዱፕሊኬት እናደርጋለን ማለት ነው። አምስተኛውን ከዚያም ሶስቱንም አንድ ላይ እንነካለን ማለት አምስቱን ማለት ነው። አምስቱን ከነካም በኋላ ከመንካታችን በፊት እያንዳንዱን በየቦታቸው ማድረጋችን እርግጠኛ መሆን አለብን። ከዚያም ሶስተኛውንም ሄደን ሙቭ እንደ ትራንስፎርም ላይ በሶስተኛው ላይ እናስቀምጣለን። አራተኛውን ደግሞ እንደዚያው ወደ አራተኛው እናስጠጋለን።
ሶስቱ እነኚህ መስመሮች ከመጣላችሁ ወደ ላይና ወደ ታች ከሄደላችሁ በጣም አሪፍ የሆነ ቦታ ላይ ነው የሚገኘው ብላችሁ ትተዋላችሁ ማለት ነው። በቦታቸው ላይ ከሆኑ አይቀር ማለት ነው። ከዚያም አምስቱንም ሌየሮች ሰለክት እናደርጋለን። ከዚያም ዱፕሊኬት ላይ ሌየር ላይ ሄደን ሴሌክት ዱፕሊኬት 5 ሌየርስ የሚለው እንጫናለን። ከዚያም አንዱን ዘለን ራይት እናደርጋለን ማለት ነው። አምስቱም ተነክተዋል እንደምታዩት። ከዚያም እናስጠጋለን በእጃችን ይዘን ማለት ነው። እንደምታዩት ይዘን እናንቀሳቅሳለን። ቁጥሮቹ ጀስት አይታዩም፣ ነገር ግን እንደምናየው እያየን እንሰራለን። ከታየልን አይቀር ስትሰሩ ምናምን ብለር ያደርግላችኋል። ምንም አይሆንም። ኤክስፖርት ምናምን ስታደርጉ በጣም አሪፍ የሆነ ኳሊቲ ጨምሮላችሁ ነው የሚያመጣው። እዚህ ጋር የሚታዩትን ነገር እንዳትሻሙ ምንድነው የሚሆነው ብላችሁም እንዳትሰጉ ብዬ ነው። ከዚያም ቦታችንን ከያዘልን በኋላ እንወጣለን። ከዚያም ሙቭ እንደ ትራንስፎርሙን እያንዳንዱን ኢፌክት ላይ ሄደን የመጀመሪያው ይሁን፣ ከዚያም ሁለተኛው ላይ ሄደን ሶስት ነጠብጣብ እንካለን። ማልቲፕላይ ላይ ሄደን ደግሞ የሁለተኛው 12 ላይ እናደርጋለን። የሶስተኛውንም ደግሞ እንደዚያ ሁለት ጨምረን የመጨረሻዎቹ አካባቢ ላይ ስንደርስ አንድ እናደርጋለን ማለት ነው። ይሄ ምንም እንዳይሆን እንደሚቀልላችሁና ጊዜ እንደሚያባክን አውቄ አልፈዋለሁ። እፈጥናለሁ ማለት ነው። እዚህ ጋር ማስተዋል ያለባችሁ ኮፒ ሌየሮቹ እያንዳንዱ በየቁጥራቸው በስታንዳርድ ቢሄዱ በጣም አሪፍ የሆነ በኦርደር ቢሄዱ ማለት ነው። ስታደርጉ በጣም ይቀልላችኋል። ከሰራችሁ በኋላ ወደኋላ ወደፊት እንዳትሆኑ የሰራችሁትን በኦርደር ብታስቀምጡ በጣም አሪፍ የሆነ ነገር ታገኛላችሁ። የመጀመሪያው ስትሰሩ በትክክል ከሰራችሁት አይቀር በጣም አሪፍ የሆነ ፐርፌክሽን ታገኛላችሁ ማለት ነው። አሁን ወደ ስራችን እንገባለን። እንደምታዩት ጨርሰናል። አድሚቲንግ ነምበር ካውንታችንም ማለት ነው። እሱን ደግሞ ግሩፕ እናደርጋለን። ሁሉንም ሌየሮችን ከነካም በኋላ ማለት ነው። ጀስት መጨረሻ ላይ ቁጥሮችን ምናምን እናደርጋለን። እንደየ ግራፉ ይለያያል ማለት ነው ቁጥሮቹ። ከዚያም ግሩፕ እናደርጋለን። ስንቀጥል የላይኛውን 1 2 3 ብሎ የሚሄደውን እርሱን ለማድረግ ደግሞ ከታች ያለውን ዱፕሊኬት እናደርጋለን። ዱፕሊኬት ያደረገውን ሁለተኛውን ኮፒው ማለት ነው ኤዲት ሼፕ የሚለው ላይ ሄደን ከዚያ በፊት በቀላሉ ግሩፑን ከነካም በኋላ ኮፒ ያደረግነው ማለት ነው ሙቭ እንደ ትራንስፎርም ላይ ሄደን ወደ ላይ እናደርጋለን። ምንም ነገር ሳነካ ማለት ነው። ቀጥታ እላዩ ላይ እናደርጋለን። ምንም ውዝግብ ነገር የለም። ፐርፌክሽንስ ይኖረዋል። ከየት እንደመጣ እንግሊዝኛውን አላውቅም። እናም ከዚያም ምንድነው የምናደርገው አሁን አድ ቴክስት ብለን ቴክስታችንን እናስገባለን። ለምሳሌ ያክል ባር ቻርት ብዬ ላስገባና ከለሩን ደግሞ ነጭ እናደርጋለን። ከዚያም ይሄን እንጨምራለን። ከጨመርን በኋላ ትንሽ ይጨምራል። ከዚያም ይሄን ደግሞ እናራዝማለን። ይሄን ደግሞ አድዋ ቦልድ ላይ እናደርጋለን። ከለሩ ነጭ ይሁን።
ከዚያም ሙቭ እንደ ትራንስፎርም ላይ ሄደን በምንፈልግበት ቦታ ላይ እናደርጋለን። ትራንስፎርም ላይ ሄደን ደግሞ እናሳንሳለን። ዘድ አክሲስ ወይም ይሄ ሙቭ ላይ ሄደን ዘድ አክሲሱን ስንጨምር ከኋላና ወደፊት የሚሆነውን ነገሮችን ያደርግላችኋል እንጂ ራሱን አያሳንስም። የትኛው ይቅደም የሚለውን ነው የሚወስንላችሁ። ይሄ ሙቭ ላይ ዘድ አክሲሱ ማለት ነው። ነገር ግን ይሄ ትራንስፎርም የሚለው ደግሞ ራሱ እንዲንቀሳቀስ ወይም ራሱ ትንሽ እንዲሆን ያደርግላችኋል። ይሄን ደግሞ በሂደት የምታውቁት ነገር ነው እንጂ በአንድ ላይ አንዴ ከተነገርላችሁ በኋላ ቀጥታ የምትይዙን ነገር ነው ብዬ አላስብም። ምክንያቱም በእኔ ላይ ስላየሁት ነው። የእናንተ የመያዝ አቅማችሁ ፈጣን ከሆነ ጀስ ይቻላል። እንደምትሰጡት ጊዜ ይወሰናል ማለት ነው። ለዚያ ደግሞ አንድ ቪዲዮ ክሬት እናደርጋለን። ምክንያቱም ለእኔ በጣም ወደፊት እንዳልሄድ ያደረግልኝ ነገር ቢኖር አንዱ ጊዜ ነው፣ የጊዜ አጠቃቀሜ ነው። እናም ከዚያም አንድ ይሄን የምናስገባው ይሆናል። ከጥግ ላይ እንደምታዩት ይሄ ያስገባሁት የታችኛው ቪዲዮ ነው። ነገር ግን የኔን ከጎኑ ላይ ያለውን ቁጥሩን እጨምራለሁ ማለት ነው። እንደምታዩት ይሄን ጥግ ላይ ያለውን ከዚያም ምንድነው የምናደርገው? እሺ ራሳችንን እናስገባለን። ሌላ አዲስ ማለት ነው። አዲስ ኒው ፕሮጀክት ላይ ብለን ፕላስ አይኮን ነክተን 0 እንጨምራለን። ከመቶ ብንጨምር አሪፍ ይመስለኛል። መቶ ከጨመርን በኋላ በቦታው ላይ እናስኬዳለን። እንደምታዩት አሪፍ ነው። ከዚያም ኤዲት ቴክስት ብለን ከለሩን እንለውጣለን። ጀስት አያምርም? ደግሞ ፎንቱንም ደግሞ እንቀይራለን። በጣም አሁን አሪፍ ነው። ሙቭ እንደ ትራንስፎርም ላይ ሄደን ትራንስፎርሙን እንቀንሳለን። ዘድ አክሰሱ የተለየ ነው። በዘድ አክሰስ እንዳትቀይሩ። ወደኋላ ነው ከቪዲዮቹ ምናምን የሚሆንላችሁ። ጠፍቶ ነበረ፣ የት እንደገባ አላውቅም። እንደምታዩት ወደኋላ ገብቶልኝ ነበረ። ትንሽም ራሱ አድርጌው ወደ ኋላ ገባልኝ። በምኑ በዘዱ አክሰሱ ማለት ነው። ከዚያም ኤክስ አክሰሱን እና ዋይ አክሰሱን ሙቭ ላይ ሄደን እናደርጋለን። ጀስት ይሄ ፐርፌክሽን አግኝተዋል። ትንሽ ትራንስፎርሙን እንቀንሳለን። ሙቭ እንደ ትራንስፎርም ላይ ሄደን ሙቭን ደግሞ እኩል ላይ እናደርጋለን። ይሄ ቀዩ መስመር ከመጣልን በጣም አሪፍ የሆነ ፐርፌክሽን እናገኛለን ማለት ነው። ደጋግማችሁ ይሄን ትሰራላችሁ ማለት ነው። በዚህ ሁኔታ ወይም በዚህ ፊልድ ለመሄድ የምትፈልጉ ልጆች ከሆናችሁ በጣም ነው ይሄ ለእናንተ ቻንሱ። ምክንያቱም በዩቲዩብ ላይ የምታገኛቸው ቪዲዮዎች ለእናንተ በጣም አሪፍ የሆኑት ናቸው። እኔ ያው እንደምታውቁት በፊልም ዙሪያ ላይ ለመስራት ህልማችን አለ። ደግሞ መስራት ያለብን በዚያ ተመርኩዞ መሆን አለበት። ከዚያም ዱፕሊኬት እናደርጋለን፣ መተውም ማለት ነው። ዱፕሊኬት 1 ካለ በኋላ ዱፕሊኬት 2 ይላል። ዱፕሊኬት 3 ካለ በኋላ ዱፕሊኬት 4 እንደዚያው 5 ይበቃናል። እሺ እንቀጥላለን። የመጀመሪያው በመጀመሪያው ላይ ይሁን። ኮፒ የሚለውን ደግሞ ወደ ታች ትንሽ ጠጋ እናደርጋለን፣ ወደ ሰማንያዎቹ ማለት ነው። ሰማንያው ካለቀ በኋላ ቪዲዮ ካለቀ በኋላ ነው ማስገባው። ከዚያም ኤዲት ቴክስት የሚለውን እንጫናለን። ከዚያም
ምንድነው የምንለው? በመጀመሪያ ላይ ማድረግ ያለባችሁ ነገር ቢኖር ለእያንዳንዱ አኒሜት ከማድረጋችሁ በፊት ድሌት ላድርግና እናንተ ስትሰሩ፣ ነገር ግን እንደዚህ እንዳታረጉ ለእናንተ ቀላል እንዲሆንላችሁ ነው ማድረገው። ይሄን በመጀመሪያ ኢፌክትስ የሚለውን እንጫናለን። ከዚያም ቴክስት የሚለውን ከተጫናችሁ በኋላ ቴክስት ትራንስፎርም የሚለውን ፌድ አፕ ባይ ሌተርስ የሚለውን እንጫናለን። ከዚያም ሙቭ እንደ ቴክስት ትራንስፎርም የሚለውን ከተጫናችሁት በኋላ ረንጁን እዚህ ጋር ረንጅ እንዱ ላይ ሄዳችሁ 10 ላይ ታደርጋላችሁ። ምክንያቱ ያው ነው። እንደዚሁ እናደርጋለን። ያ ነገር ከተፈጠረ በኋላ ፌድ አፑ ከተፈጠረ ማለት ነው። ከዚያ በኋላ ስናደርግ አሪፍ ይሆንልናል። እንደ ትራንስፎርም ላይ ሄደን ደግሞ በቦታው ላይ እናደርጋለን። እንደምታዩት ኢፌክቱን ካስገባውን በኋላ ወደ ላይ ነው የሄደው። ለዚያ ነው ከዚህ በፊት የሰራሁት ተቸግሬ ነበረ። እንዳትቸግሩ ብዬ ነው ይሄን ነገር የሚነግርላችሁ። ከዚያም ሌየሩን እንነካለን። ማርክ እናደርግም። ከዚያ ዱፕሊኬት እናደርጋለን። ዱፕሊኬት አሁንም 3 ዱፕሊኬት ካደረግን 4 ዱፕሊኬት 5 ዱፕሊኬት 6 ይበቃናል። እስቲ ወደኋላ ሄደን ደግሞ ሙቭ እንደ ትራንስፎርም ላይ ሄደን ወደ ታች እናስጠጋለን። በ80 ሁለተኛው ደግሞ በሁለተኛው 60 ላይ እናደርጋለን። አሁን ፊደላችንን ጨርሰናል። ከዚያም እያንዳንዱ እንደምታዩት ተመሳሳይ የሆኑ ቁጥሮች ናቸው። እነኚህ ነገሮችን አንድ ባንድ የምንቀይሩ ይሆናል። ከዚያም ከመተው ስንቀጥል ከታች የመጨረሻ ላይ ያለውን እንተዋለን። ከዚያም ኤዲት ቴክስት ብለን ቁጥሩን እንቀይራለን። ይሄን ወደ 80 እንቀይራለን። 80% እንላለን። ሁለተኛ ላይ ያለውን ኮፒ ኤዲት ቴክስት ብለን ደግሞ 60 እናደርጋለን። ፐርሰንት ያልኩትን በፐርሰንት አይደለም የሚሆነው፣ ፐርሰንቱን እናጠፋለን። ከዚያም ሶስተኛ ላይ ያለውን ደግሞ 40 ብለን እንሰይማለን። አራተኛ ላይ ያለውን ደግሞ 20 ብለን እንሰይማለን። አምስተኛውን ደግሞ 0 ብለን እንሰይማለን። ይህን ነገር ካደረግን በኋላ ትንሽ ወደኋላ ወደፊት ጠጋ እናደርጋለን። እንደምታዩት አኒሜትን ነምበር ካውንቱ አንድ ላይ ነው የሚመጣው እዚህ ጋር። ነገር ግን እዚህ ጋር የመጨረሻው 0 ትንሽ ለየት ያለበት ምክንያቱ ከኋላው ያለው ቪዲዮ ነው እንጂ የራሱ ቁጥር አይደለም። እናም እዚህ ጋር የሚመጡትም ይሄ ቁጥሩ ነው እንጂ የእርሱ ቁጥር አይደለም። ቪዲዮ ነው እንጂ የእርሱ ቁጥር አይደለም። ከዚያም ትንሽ ወደ ኋላ ወደፊት ጠጋ እናደርጋለን። እንደምታዩት እንደዚህ ነው የምታደርጉት። ወደፊት ወደ ኋላ ጠጋ ታደርጋላችሁ። ከዚያም ሌየሮቹም አንድ ላይ ትነካላችሁ ማለት ነው። ሌሎቹ ሌየሮች ሲቀሩ እዚህ ጋር በጥግ በኩል ያስገባቸውን ነገሮችን ሌየሩን ከነካሁኝ በኋላ ትንሽ ወደ አንድ በኩል ጠጋ እናደርጋለን። እዚህ ጋር ሌላ ሌየር ተነክቶ ነበረ፣ ግሩፖቹ ማለት ነው። መነካት የለባቸውም፣ ይነካሉ። ነገር ግን ግሩፕ እናደርጋቸው እነርሱንም። ግሩፕ ሲሪን ከፈጠርን በኋላ ግሩፕ ሲሪውን እነኚህ ጥግ ላይ ያሉት ናቸው። ቴክስት ሙቭ እንደ ትራንስፎርም ላይ ሄደን ትንሽ ጠጋ እናደርጋለን፣ ትንሽ ወደ ታች።
ገብቶልናል እንደምታዩት። ትንሽ ግን የተሳሳቱ ነገሮች አሉ። እርሱም ምንድነው እያንዳንዱ ንጥሎቹ ማለት ነው ንጥሎቹ ትንሽ ከኋላው ለየት ይላሉ። እስቲ አሁን ጥሩ ነው። ነገር ግን እያንዳንዱን ደግሞ በዲቴል የምናስተካክል ይሆናል። የመጨረሻውን አምስተኛውን ሌየር ትንሽ ወደ ሌላ ቦታ እናስጠጋለን። እንደምታዩት እነኚህ ቀዩ መስመሮቹ ከመጣላችሁ በኋላ ትተዋላችሁ። ሙቭ እንደ ትራንስፎርም ላይ ሄዳችሁ እንደምታዩት ቀይ መስመሮቹ እንደመጣላችሁ ትተዋላችሁ። ሶስቱ መስመሮቹ እንደምታዩት ጨርሰናል። እናም ከላይ በኩል ያሉትን ማለት ነው ጠርዝ ላይ ያሉትን ጨርሰናል። ከዚያም ከላይ በኩል ያለውን ይሄ ግሩፕ ቱን ነክተን እያንዳንዱን 1 2 እስከ 10 ድረስ እንጨርሳለን ማለት ነው። እዚህ ጋር ምንም የምናደርገው ሌላ ነገር የለም። ከዚህ በፊት አዘጋጅተናል። ወደ ኤዲቲንግ ግሩፕ ላይ ሄዳችሁ ደግሞ አንዱን ሌየር ከነካችሁት በኋላ ሌየሩን አንዱን ራሱ ትነካላችሁ። እንደምታዩት እኔ ልፈጥን እንደምታዩት ጨርሰናል። እያንዳንዱን እስከ እንደ ቁጥሩ ማለት ነው ጨርሰናል። ይሄ ቻርት ባነር የሚለውን ደግሞ በስታንዳርድ ሴቲንግ ኢፌክቱን እናስገባለን ማለት ነው። አድ ኢፌክት እንላለን። ከዚያም ከለር እንደ ቴክስት ላይ ሄደን እዚህ ጋር እንደምታዩት ቴክስት ትራንስፎርም ላይ ሄደን ስታንዳርድ ሴቲንግ እናስገባለን። ከዚያም እነኚህ ሶስቱን ላይኖችን ከነካም በኋላ ሬንጅ የሚለውን እዚህ ጋር ታስተካክላላችሁ። ትራንስፎርም ባይ ወርድ እንላለን። ወርድ ካለም በኋላ እዚህ ጋር የምናስተካክልባቸው ብዙ ነገሮች አሉ። ነገር ግን በጥቂቱ በሬንጅ ውስጥ እንሄዳለን። ከዚያም እንዱን ማለት ነው እንዱን ከነካም በኋላ የመጀመሪያውን በመጀመሪያ ላይ ሄደን ምን እንነካለን ኬ ፍሬም አድ እናደርጋለን። ከዚያም በ10 ሰከንዱ ላይ ኬ ፍሬም ከያዝን በኋላ የመጀመሪያውን ሄደን እንለውጣለን። ስለውጠው ምን እንደሚሆን እንመለከተው። ትንሽ ቢዚ ሆኗል ስልካችን። ከዚያም ወደ ላይ ሄደን ባር ቻርቱን የሚለውን እናስተካክላለን። ከዚያም ስታርቱንም እንደዚያው ኬ ፍሬም እንይዛለን። እዚህ ጋር ስታርቱና ኤንዱን ሳስተካከል አንዳንድ ነገሮች አኒሜት ማድረግ ትንሽ ከብዶኝ ነበረ። እኔ ብዙ ኤክስፒሪየንስ ያለኝ ደግሞ በካፕካት ነበረ። እንደዚሁ እዚህ ጋር በስታንዳርድ ሴቲንግ ስታስተካክሉ ትንሽ ውስብስብ ነገሮችን ልታዩ ትችላላችሁ ማለት ነው። ነገር ግን እናንተ ላይክ እንደ የመጀመሪያችሁ ስለሆነ የተሰሩትን ብትጠቀሙ ትንሽ ሪኮመንድ አደርግላችኋለሁ። ነገር ግን እዚህ ጋር ያሉት ነገሮችን ብትረዱ ደግሞ ሞር ነገሮችን እንዲገባላችሁ ያደርጋል። ከዚያም መግባት ያለባችሁ እዚህ ጋር ሬንጁን ምናምኑን ከሰራችሁ በኋላ ትንሽ ትሰራላችሁ። ከዚያ ትራንስፎርም ላይ ሄዳችሁ ኦፊስት የሚለውን ትጫናላችሁ። ለኦፊስቱ ኬፍሬም ዩዝ ካደረጋችሁት በኋላ የመጀመሪያው ላይ ሄደን ዋይ አክሲሱን ወደ ላይ አድርጋለሁ ማለት ነው።
መጨረሻ ላይ ማድረጋችሁን እንዳትረሱ ደግሞ። ይህም የሚሆንበት ምክንያት ከላይ ወደ ታች ሲመጣ እዚህ ጋር የያዝኩት ቦታው በትክክለኛው ቦታው አለ ማለት ነው። ከዚያም ሌሎቹን አንግሉንም ኤክስኬሉንም ምንም አታደርጉትም። አልፋ ምናምን የሚሉትን መሞከር ትችላላችሁ ጀስት ካወቃችሁት ማለት ነው። ነገር ግን እኔ በዚያ ላይ ደግሞ ብዙ ኤክስፒሪየንስ የለኝም። ትንሽ ልሞክር። እያንዳንዱ በወርድ ስለመጣ ወርዱ ሲመጣ ደስ አይልም። ነገር ግን በጣም አሪፍ ነው። በፊተኛው የተሻለ ነው ብዬ አስባለሁ። እዚህ ጋር ያሉትን ምንም ነገር አትነኩም። እናም ወደኋላ እንመልሳቸዋለን። እናንተን ግራ ላለማጋባት ስል ነው። እና ምንም ነገር እዚህ ጋር ጨርሻለሁ። ብዙ ነገሮችን ማለት ነው። አሁን የሚቀረን ነገር ቢኖር የመጨረሻው እነኚህን ፖሎችን ያስቀምጥኳቸው ፖሎች አሉ። እነኚህን ፖሎችን እንደ መጀመሪያው ባር ቻርቱ አንሜት እንዲሆን እናደርጋለን ማለት ነው። ይሄ ኮፒ ሌዩ ዋኑ ነው። ግሩፕ ዋን ኮፒው ማለት ነው። ግሩፕ ዋኑን እንነካለን። ከዚያም ይሄ እንዳለ ከለሩ ይሁን። ከዚያም አድ ኢፌክት ብለን በመጀመሪያ ኤዲት ግሩፕ ላይ ሄዳችሁ እነኚህን ነገሮችን ታስተካክላላችሁ። ከዚያም ራክታንግል ሼፕ የሚለውን ትጫናላችሁ። ኢፌክትስ የሚለውን ከተጫናችሁት በኋላ አድ ኢፌክት ትላላችሁ። ከዚያም እዚህ ጋር ግራውንድ የሚለው ፑል ሳይዝ የሚለው ግሮው ብላችሁ እዚህ ጋር ሰርች ብታደርጉ ሌላ የሚመጣላችሁ አዲስ ነገር የለም። ነገር ግን መስራት የሚችሉበት አንድ መንገድ አለ። እሱም ድራውንግ ፕሮግሬስ የሚለው አንዱ ይሄ ኢፌክት ብቻ ነው እስካሁን ያገኘሁት። ሌሎችን ሌላ ካለ ሰርች አድርጋችሁ ማግኘት ትችላላችሁ። እንደ ካፕካት አፕዴት የተለያዩ ነገሮች የሉለትም። እናም እናንተ ካወቃችሁት አይቀር ብዙ ነገሮች የምትሰሩበት መንገድ ቢኖር አንዱ ይሄ ነው። እናም እዚህ ጋር ኬፕሮቹን ምናምኖችን እናጠፋለን። እዚህ ጋር ያሉትን ሁሉንም ማለት ነው። ስታርቱንም እንዱንም እናጠፋለን። ስታርት ካልሆነ እንደ ወተር መልክ ያስቀምጣል። ይህም ማለት ሌላኛው በአንደኛው ኬ ፍሬም ላይ ሊደጋገምም ይችላል። ይሄ ሞር ኮምፕሊኬት ሊሆንልባችሁም ይችላል። ይሄ እኔ አማርኛም ትንሽ ስለሚከብድ እናንተን ለማስረዳት ምን ብዬ እንደምገልጽላችሁም አላቅም። እስከቻልኩኝ ድረስ ልግለጽላችሁ። እስከ 10 ሰከንድ ላይ እንሄዳለን። ከዚያም ከሄድን በኋላ ሶሪ ይሄ በስታርት ነበረ። እንድ ላይ ነው የምናደርገው። በመጀመሪያ 10 ሰከንድ ላይ እናደርጋለን። ከዚያ ከዚያም የመጀመሪያው ቦታ ላይ ሄደን በመጀመሪያ ምንድነው የምናደርገው? 10ኛው ሰከንድ ላይ ሄደን ይሄን እንዱ ማለት ነው እንጨምራለን። ስታርቱንም እንደዚያው እንጨምራለን። ከዚያም ለስታርቱም ይኖርልን እንፈልገዋለን ነው። ከዚያም ስታርቱን እንዱንም እንደዛው ስንጨምር ምን እንደሚሆን እናያለን። ከዚያም እንዱን ወደ ትንሽ አካባቢ ወደ ፖዚቲቭ ምናምን እናስጠጋለን። ፖዚቲቭ 40 አካባቢ 50 አካባቢ ማለት ነው። ከዚያም ስታርቱንም ደግሞ እንደዚያው እንሰራለን። እንደዚሁ ካደረጋችሁ በጣም አሪፍ የሆነ
ፐርፌክሽን ታገኛላችሁ። ይሄ በጣም ሞር ለእናንተ ኮምፕሊኬት ሊሆንባችሁ ይችላል። ወደ ላይ ሲሄድ ምናምን አካባቢ ችግር አለ። ይህም ማለት ወደ ላይ ሲሄድ እንደ ድራውንግ ስለሚሄድ እንደ ግሮዝ ያለ ነገር ቢኖር በጣም አሪፍ ነበረ። ነገር ግን ማግኘት ኢፌክቱን አልቻልኩም። እናንተ ሌላ ኢፌክት ካገኛችሁ በቴሌግራሜ ላይ ጠቁምልኝ፣ በጣም ሌሎችም እንዲጠቀሙ ማለት ነው። ከዚያም እሱን ዩዝ እናደርጋለን ማለት ነው። አሁን ይሄ ፐርፌክት ነው። እንደምታዩት አንድ ጎን ላይ ተመርኩዞ ነው ወደ ላይ የሚሄደው። እናም ይሄን ምን እንደምታደርጉ ቀላል የሆነ ነገር ትንሽ ጠጋ ወደ ታች እናደርጋለን። ወደ ላይ ጠጋ ኤንዱን ካደረግን በኋላ ስታርቱን ደግሞ ወደ ትንሽ እኩል ሳይዝ ላይ እናደርጋለን። ይሄ 95 አካባቢ ፐርሰንት ላይ ስለሆነ ነው የማደርገው። እንደምታዩት አሁን በጣም ደስ የሚል በፊተኛው በጣም የተሻለ አኒሜሽን ሰርተናል ማለት ነው። ሁለተኛ ላይ ያለውን ኬፍሬሙን ደሌት እናደርጋለን። በጣም ደስ ይላል። እንደምታዩት እዚህ ጋር ያልሰራሁት አንድ ነገር አለ። እሱም ምንድነው? አንዱን ድሌት አድርጌ ነበር። ደግሞ ኤንዱንም እንደዚያው ኬፍሬሙን ድሌት እናደርጋለን። እንደምታዩት በጣም አሪፍ የሆነ ግሮዚንግ ሰርተናል ማለት ነው። በጣም ደስ ይላል። ኢፌክትስ ውስጥ እንገባለን። ደግሞ ድራጊንግ ኢፌክት የሚለውን ከነካችሁት በኋላ ሶስት ነጠብጣብ ትነካላችሁ። ከዚህ በፊት ነግሬያችሁ ነበረ። በኢፌክት ላይ ወይም በአኒሜሽንስ ላይ ስነግር ያልነገርኩላችሁ ነገር እነኚህን ነገሮችን ጠቅሼላችሁ ነበረ። ነገር ግን እንዴት እንደምትጠቅሙ አልነገርኩላችሁም። ከዚያም ኮፒ ኢፌክት የሚለውን እሱን እንጫናለን። ይሄ ደግሞ በዲቴል ነገሮችን በተደጋጋሚ እንድትሰሩ ያደርግላችኋል። ከዚያም አድ ኢፌክት ብላችሁ እንደገና ድራውንግ ኢፌክቱን ታስገባላችሁ። ይሄ በአምስተኛ ላይ ነው ያለው። እናም ይሄን ስታስገቡ እንደ በፊተኛው ነው የሚያስገባው። ነገር ግን አሁን ምንድነው የምናደርገው? ፔስት ኢፌክት የሚለውን እንጫናለን። እንደምታዩት ሁሉንም እንደዚያው እናደርጋለን ማለት ነው። እዚህ ጋር ብዙ ነገሮችን ሰርተናል። እዛም ምንድነው የምናደርገው? እያንዳንዱ ኮፒዎቹ ከነቁጥራቸው የተለያዩ ቦታዎች ላይ ነው ያሉት። እናም በኦርደር እናስቀምጣለን። ይሄ ምን የምናደርገው ከኋላ በኩል እንደምታዩት እዛ ጥግ አካባቢ ላይ ሄዳችሁ ትንሽ ወደ ታች ጠጋ እናደርጋለን። ከዚያ በፊት እዚህ ጋር ኮፒ የሚለውን በመጀመሪያ ይቀድማል። ከዚያም ኮፒ 2 የሚለውን እናስቀድማለን። ከዚያም ኮፒ 3ን እናደርጋለን። ኮፒ 4 ኮፒ 5 6 7 8 ኦርደሩን ጨርሰናል። ከዚያ ምንድነው የምናደርገው? አንድ ላይ ነው የሚሄዱት። እንደምታዩት አንድ ላይ ነው የሚሄዱት። ከዚያም ትንሽ መሽቀዳደም እናደርጋለን። ከኬፍሬሙ ትንሽ ወደኋላ እናስጠጋለን ማለት ነው። ሌየሮቹን ሁሉ አንድ ላይ እነካለን። ከዚያም 3 ሰከንድ ላይ ሄደን 3 ሰከንድ ከሄደ በኋላ ሶስተኛ ላይ ያለውን ካቲንግ ዌይን ስትሪም እናደርጋለን ማለት ነው። ከዚያ ካት ካደረግን በኋላ ወይም ስትሪም ካደረግን በኋላ እንወጣለን። ከመውጣታችን በፊት እዚህ ጋር ያልጨረስነው ነገር አንድ አለ። እርሱም ምንድነው? ግሮዚንጉ ልክ ሆኖ ነገር ግን ግራፉ እንደተፈለገው አልሆነም ማለት ነው። ከዚያ ግራፉን እናስተካክላለን። ይህ ጀስት ቀላል ነገር ነው። እንዴት እንደምታስተካክሉ ልነግርላችሁና ቪዲዮችንም ደግሞ ረዝሟል።
ኢፌክት ውስጥ ትገባላችሁ። ሶስቷን ነጠብጣብ ትነካላችሁ። ከዚያም ኤንዱንና ሌላኛውን ትነካላችሁ ማለት ነው። ሁለተኛውን እንደዚሁ ምንድነው የምናደርገው? አሁን ኢፌክት ውስጥ ትገባላችሁ። ይሄ ትንሽ ወደ ታች እንዲጠጋ ነው የሚፈልገው። እዚህ ጋር ሊበላሽ ይችላል፣ ነገር ግን ያሳዝናል። ይሄ ነገር ነው የሚያሳዝነኝ። ሊበላሽ ይችላል። እንደምታዩት ወደ ታች እናደርጋለን። ከዚያም እንዲሁም ደግሞ እንደዚያው እናደርጋለን። ጀስት ሁሉንም እንደዚሁ ነው የምታደርጉት። ፐርፌክሽን ስታገኙ እዛ ላይ ታቆማላችሁ። ሶ በቀላሉ በፐርፌክሽን ወይ ጨርሰናል ማለት ነው። እንዳትቸግሩ፣ በጣም ቀላል ነገሮች ናቸው። ካተም ግን ጨርሰናል። እዚህ ጋር የቀሩት ነገር ቢኖሩ ትናንሽ ነገሮች ናቸው። እንደምታዩት እዚህ ጋር የቀሩት ነገሮች ቢኖሩ ከታች በኩል ያሉት አብሬጆቹ ያሉትን ቁጥሮችን ብቻ ነው የምናስተካክለው። ጀስት ከታች በኩል ያለው ቪዲዮችን አያስፈልግም። እሱን ድሌት እናደርጋለን። ድሌት ለማድረግ ከላይ በኩል ያለው ይሄ ድሌት አይከነዋን እነካለን። እንደምታዩት እዚህ ጋር ያለው የራሳችን የሆነው ቪዲዮችን ነው። ሁሉም እንደምታዩት 95% ላይ ብቻ ነው ያሉት። እናም ቁጥሩን እናስተካክላለን። ኮፒ ሌየሩን ስትነኩ እንደምታዩት ከታች በኩል ያለው ግሩፕ 2 እሱን ኤዲት ግሩፕ እንላለን። ቁጥሮችን መጀመሪያ ላይ እንገምታለን። ይህም የምንገምትበት መንገድ ቢኖሩ ከ60 እስከ 40 እስከ 60 ከሆነ እዛ አካባቢ ሲደርስ ምን ቁጥር እንደሆነ ይታወቅላችኋል። ለምሳሌ በሁለተኛ ላይ ያለው 33 አካባቢ ፐርሰንት ይሆናል ብዬ ገምታለሁ። እርሱን ደግሞ ኤዲት እናደርጋለን ማለት ነው። ኤዲት እናደርጋለን። ኤዲት ስናደርግ በቀላሉ ላሳይና ሊፈጥንላችሁ እያንዳንዱ ሌየሮችን ቼክ እያደረጋችሁ ከምትሄዱ በታይም ላይኑ ላይ ወይም በባነሩ ላይ የምታየውን ይሄን ቁጥሩን ቀጥታ ትነካላችሁ። ከዚያም ቁጥሩን ትቀይርላችሁ ማለት ኤዲት ቴክስት ቢሏችሁ እዚህ ጋር የምታስገቡበትን ቦታውን ያሳያችኋል። ከዚያም ቦታውን እንመለከታለን። ሌላኛው ደግሞ 35 አካባቢ ይጠጋል ኦር 45 አካባቢ ይጠጋል ማለት ነው። ከረጅም ጊዜያት በኋላ እንደምታዩት ቪዲዮአችንን ጨርሰናል ማለት ነው። በእንደዚህ አይነት መልክ ግራፊክ ሞሽኖችን መስራት ትችላላችሁ። በመጨረሻ ላይ እነግራቸዋለሁ ያልኩትን አሪፍ የሆኑ ኤአይዎችን እጠቅሟቸዋለሁ። ከዚያ በፊት ግን ይሄን ፕሮጀክታችንን ኤክስፖርት እናደርጋለን ማለት ነው። ከዚያ ትንሽ ወደኋላ ወጥተን እንገባለን ማለት ነው። በጣም ይሄ ብዙ ነገሮችን ስለተጠቀምኩኝ እንደምታዩት በኋላ ላይ ነው የመጣልኝ። እንደምታዩት በእንደዚህ አይነት መልክ ማስተካከል ትችላላችሁ። ነገር ግን እዚህ ጋር ያልነገርኩላችሁ ነገር ቢኖር እነኚህን ከለሮችን መቀየር ብትፈልጉ በመጀመሪያ ላይ እያንዳንዱ ከለር ከመቀየራችሁ በፊት እዚህ ጋር እንደምታዩት ኤዲት ግሩፕ ብላችሁ እያንዳንዱን ከምታደርጉት ግሩፖችን ሙሉ በሙሉ ከለሩን እዚህ ጋር መቀየር ትችላላችሁ ማለት ነው። ለምሳሌ ያክል ይሄን መቀየር ትችላለሁ። እዚያም ሌሎችም እዚህ ጋር ማስተካከል የራሳችሁን ማድረግ ትችላላችሁ። በጣም አሪፍ የሆኑ ፊቸሮች በዚህ ላይ ታገኛላችሁ ማለት ነው። ነገር ግን የተመቸኝ ከለር ቢኖር ይሄ
ሞር በጣም ተመችቶኛል። እናም ይሄ ከለር እንዳለ ሆኖ ኤክስፖርት እናደርጋለን። እዚህ ጋር የቀስ አይኮን እንነካለን። ሪዞሉሽን እዚህ ጋር 180 ፍሬም ሬት አቬለብል ስፔስ የሚባለው ከወጣ አይቀል እኔ ጋር ያለው ስፔሱ እዚህ ጋር እንደምታዩት ያለኝ ስፔሴ 65 አካባቢ እንዲሆን ያሳየኛል። የፕሮጀክቱ ፋይል ሳይዙ ኤስቲሜትድ ወይም እንደሚገመት እስከዚህ ድረስ ይሆናል የሚለው ግምታቸውን ያስቀምጣሉ። ፕሮጀክት ፓኬጅ አድርጋችሁ ማስቀመጥ ትችላላችሁ። ካረንት ፍሬምወርክ አስ ፒኤንጂ በፒኤንጂ ኤክስፖርት የምታደርጉባቸው መንገዶች አሉ። ጊፍት አድርጋችሁ ሌሎች ሰዎችም በኤሌመንት መልክ ማስቀመጥ ትችላላችሁ። ኤክስፖርት እናደርጋለን። እኚህ ነገሮችን ከማውራታችን ባለፈ ኤክስፖርት ዊዝ የሚለውን ፍሪ ኳሊቲ የሚለውን እንጫናለን። ከዚያም እንደምታዩት በቀላሉ ኤክስፖርት ያደርግልናል። በኤክስፖርቴሽንስ በጣም አሪፍ የሆነው ይሄ አፕሊኬሽንስ ነው ብዬ አስባለሁ። ካፕካት ትንሽ ከዚህ ዘግየት ይላል፣ ነገር ግን ይሄ በጣም አሪፍ ነው እና ፕሮ ቨርዥኑ ስለሆነ ነው። ፕሮ ቨርዥኑን ያላገኛችሁ ሰዎች በቴሌግራሚ ላይ ብትገቡ ታገኛላችሁ። እንደምታዩት አንሚት ተደርጓል ማለት ነው። በጣም አሪፍ የሆነ ነገር ሰርተናል ማለት ነው። ከዚህም በበለጠ ሁኔታ ለማድረግ ከፈለጋችሁ የተለያዩ ግራፎችን ትጠቀማላችሁ ማለት ነው። ለግራፍ ደግሞ አድቫንስ በሆነ መንገድ እንሰራለን ማለት ነው። ከወትሮ ለየት ያለ ቪዲዮ ሆኗል የዛሬ ቪዲዮአችን። በደቂቃም በምንሰራው ስራም ትንሽ ለየት ያለ ሆኗል ማለት ነው። ሴቭ እናደርጋለን። እሺ ከዛ በኋላ በመጨረሻ ላይ ነገራችኋለሁ ያልኩት ሁለት ዌብሳይቶች ናቸው። እነኚህም ሁለት ዌብሳይቶች በጉግል አማካኝነት ወይም በብራውዘራችሁ አማካኝነት የምታገኟቸው ናቸው። እናም ቪዲዮ ስለረዘመ በቀላሉ ስማቸውን ነገራችኋለሁ ወይም ከዲስክሪፕሽን ያስቀምጥላችኋለሁ። ቼክ ማድረጋችሁን እንዳትረሱ። በጣም አሪፍ የሆኑ ቴምፕሌቶችን የምታገኙባቸው መንገዶች ናቸው እነኚህ። በዩቲዩብ ሰርች አድርጋችሁ ሞሽን ግራፊክስ ኤአይ ቱልስ ብላችሁ ሰርች ማድረግ ትችላላችሁ። ጀስት እነኚህ ቴምፕሌቶች ናቸው። ነገር ግን እናንተ ቀለል ያሉ ነገሮችን ለመስራት ከፈለጋችሁ ለሰዎች በቀላሉ መስራት የምትችሉባቸው መንገዶች ናቸው። የመጀመሪያው እንግዲህ ሄራ የሚባለው ዌብሳይት ነው። እናም ሰርች አድርጋችሁ ታገኛላችሁ። ደግሞ ሌላኛው አውቲዮ ዶት ኦንላይን ፕሬሲንግ የሚባለው አውቲዮ የሚባለው ዌብሳይት ነው። ሁለቱም መጠቀም ትችላላችሁ። በጣም አሪፍ ናቸው። እናም በቀጣይ ቪዲዮችን ላይ እንገናኛለን። ለቻናላችን አዲስ ሆናችሁ ሰብስክራይብ እና ቪዲዮችን ደግሞ ላይክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮችን ላይ እንገናኛለን። እስከዚያው ሰላም ቆዩልኝ። ፒስ አፕ